ሰልፍ በመጣ ጥሩ ነው። ሂድ ማለቴ ሂጂ ማለቴ እየሄዳችሁ እኔ እዚህ ቁጭ ብዬ ሄኒ በሰጠኝ ጠላ ማነው መለኛው በሰጠኝ ጠላ ህመሜን አስታግሳለሁ። እሺ በቃ እንግዲህ አሹ በሩን ደግሞ በደንብ ዝጋው። እኔ መሄዴ ነው። ቻው። ማንም የለም ማለት እዚህ ቤት ውስጥ ያለ ነው እኔና ሮማንን ማለት ነው። ሮማን ዛሬ ወንድነቴን አሳይሻለሁ። አንቺ የኔ ብቻ መሆንሽን የማረጋገጥበት ቀን ነው። ከሄኒ ነጥቄ የራሴ ብቻ መሆንሽን የማውቀው ዛሬ ነው። ሮማኔ መለኛው የሰጠኝ ጠላ እውነትም አደፋፋሪ ናት። እንዴት ነው አንቺ የልጅ ሌላ ሴት ማመጣው እዚህ ቤት? በጣም ነው የምታምረው። ልቤ ነሽ እንጥቅ ያደረግሽ። እኔ እኮ ላንተ ብዬ እኮ ከጓደኛዬ ጋር ጣልቻለሁ። ዋናትዬን ምንም የገባኝ አይደለም። አቤ እንግዲህ በራሱ ጥፋት ላይ የሄለንን ጥፋት አድርጎ ሄለንን ከቤት እንዳትወጣ ብሎ ሻንጣውን ቤቷን በላላ እየቆለፈ ይገኛል። ለምንድነው አንቺ እዚህ ቁጭ ያልሽው? ብርሃን ሂጂ፣ አንቺ ከመጣች በኋላ ነው ሄለን እንደዚህ የሆነች ብሎ የራሱን ጥፋት ወደ ብርሃን ጋር እያላከከ ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። እንግዲህ ሄለን እኔ ከዚህ ቤት እሄዳለሁ ወጣለሁ እንጂ እኔ አልቀመጥም፣ አሁንስ በቃኛል በቃኝ እያለች ለአቤ እያስረዳችሁ ትገኛለች። ከዛ አቤ ደግሞ ለምንድነው የምትወጪበት ቦታ የለሽም፣ የትም አትሄጂም፣ ከዛ ለምንድነው ያመጣሽ፣ አሁንስ ለምንድነው የምትሄጂው እያላት አቤ ለሄለን እያስጠነቀቀ ይገኛል። እንደዛም ሆኖ ሄለን በሩን እያንኳኳችና ቆልፎባት ሲወጣባት እንዴት ነው እንደዚህ የምታደርገው አቤ እያለች የተናገረችው ትገኛለች። እንግዲህ እንደዛ እያደረገ ሳለ እኔ አልወጣም በፍጹም እያለች አልቀመጥም እዚህ በፍጹም እያለች በፍጹም አልቀመጥም እያለች ሳለ በሩን ቆልፎባት ወደዛ ይሄዳል ማለት ነው። ከዛ ወደዛ ሄዶ ደግሞ ሄለንን ሮማንን ብርሃንን ለምንድነው እዚህ ጋር የተቀመጠው ሂጂ ከቤቴ ውጪ እያላት አመናጫጨቃትና ከቤት ትወጣለች ማለት ነው። ሄሉዬ እኔ እኮ ለምንድነው እንደዚህ የምታደርገኝ? ያንተን ጥፋት ወደ እኔ ታላክካለህ እያለችው ትገኛለች። ሊዱ እንግዲህ መንገድ ላይ የሄደች እያለ አሊባባ መንገድ ላይ ያገኛትና ከዛ አንተ ደግሞ ከየት ነው የመጣው ብላ ስትለው አየሽኝ አይደለ እኔ ነኝ እኮ አሊባባ ነኝ እያለ ይገኛል። እኔ እኮ በስመ አብ ምን አይነት ውበት ነው የደፋብሽ እያላትም እየተናገረ ይገኛል ማለት ነው። እንግዲህ አሊባባ ያገኘው ሴት ያምራል ማለት ነው። ሊዱ እንግዲህ በፍጹም እጅ ልብም አልሰጠችም። እንቺ እኮ በጣም ቆንጆዬና ልባም ሰው ነሽ፣ አሊባባ ይሞት አሊባባ አይሞት እኔ አያገባኝም እያለች ሊዱ እንግዲህ ቀበጣ እየተናገረችው ትገኛለች።
ግፋ ብል እኮ የፍቅር ጥያቄ ነው ማቀርብልሽ እንጂ ሌላ ነገር ማቀርብልሽ ነገር የለም ብሎ ስላት የፍቅር ጥያቄ ነው እንዴ እያለች በጣም ተናዳበታለች ማለት ነው። ሊድዮ በፍጹም ከዚህ ጋር ሂድልኝ አንተ ሰውዬ ምን ትሰራለህ እዚህ ጋር ለምንድነው የማትሄደው እያለች ሊዱ አሊባባን እየተናገረችው ትገኛለች በእጇም እየጠቆመች ከዛ እዛው አሊባባ ጋር ሄድና የራስህን ስራ እያለችም ሊዱዬ እያስጠነቀቀችው ትገኛለች። አሊባባ እንግዲህ ልብ አድርጎ ልብ አልሰጠም ማለት ነው። እንግዲህ ሊዱ በፍራቻ ሩጣ ትሄዳለች ማለት ነው። በጣም ያስደነግጣል። አደይ እንግዲህ እናቷ በጣም ታማለች ግን ከመሞት ተርፋለች። ነገር ግን ሮማን ሩታ እሷ ጋር ነበረች። ሩታ የኔ ማቆ ታሪክ የለም እባክሽን እርጂኝ እያለችም ትገኛለች ማለት ነው። ከዛ አጋጣሚ ዴብ ሲደርስ ዴብ ምንድነው ብሎ ሲል እናቴን እያለች ዴብን እቅፈት አድርጓለች ማለት ነው። ዴብ እንግዲህ እሺ ተረጋጊ እናትሽ ምንም አይሆንም እያለ እያረጋጋት ይገኛል። ዴብ እንግዲህ ዴብም ያው እዚህ የዶክተሩን ቅናት በመንፈሱ ሞልቶበት በፍጹም እንትን ሊል አልቻለም ማለት ነው። ፈጣሪ እንግዲህ የአደይን እናት ከሞት አፋፍ አትርፏቸዋል። አደይም ሰርጌ እንዴት ሊሆን ነው እያለች በተጨነቀችበት ሰዓት የአደይ እናት በጣም ታሟል ማለት ነው። ግን አሁን ፈጣሪ መስገን ትንሽ እየዳኑ ይገኛሉ። እንግዲህ በስተመጨረሻም ዳኒ መጥቶ የፍቅርን ቤት እያንኳካ ይገኛል። ፍቅር ቤት ሲያንኳካ አንተ ለምንድነው ደግሞ የዓለምን ሁሉ አስቸጋሪ የሆነ ከዚያውን ዛሬም እዚህ በር ላይ ነው እንዲያለው እያለ አሹ እየተናገረው ይገኛል። ከዛ እኔኮ ስራ ፈታ አይደለም እባክህን እኔ ፈልጌ መጣል ፍቅር ነው ለምንድነው አንተ ዘበኛ የማከፍትልኝ እያለ ዳኒ እያስቸገረው ይገኛል። አንቺ ፍቅር ነው ውጪ ምናምን ብሎ ስላንተ ደግሞ ስራ የለም እንዴ ለምንድነው ወደዛ የማትሄደው እያለ ይገኛል። እሪ ብለዚህ ብትጮም እኮ የሚደርስልህ ሰው የለም እራከን አትጩ እኔ እዚህ ለራሴ ተጨንቄያለሁ የናንተ ግርግር እኔን እዚህ አያስጨንቀኝ እያለ አሹ እንግዲህ በተራው ዛሬ ሮማን ከኔ አታመልጥም እያለ እየተናገረም ይገኛል። እዚህ ጋር መተመጪው ሳይሆን እዛ ጋር ሄደክ ገባ ብለክ ፍቅርዬ ነይ እስኪ ብለክ መጥራት አለብህ እያለ አሹ ዛሬ ጥሩ ስራ እየሰራ ይገኛል ማለት ነው። ከዛ አጋጣሚ ፍቅር ትወጣለታለች። ፍቅር ስትወጣ ምንድነው እያለ ምንድነው ምን ሆናችሁ ነው እያለችም ትገኛለች። ከዛ አሽሮ ፍቅር እኔ ጠርቼው ነው ምን ሆነክ ነው አንተ የራስን ስራ ብቻ ስራ እኔ እሱን ላውራው እያለች ትገኛለች። ሂጂ በቃ አውሪ ምንም ችግር የለም እኔ ጠልቃ መግባት አልፈልግም እባክሽን ሰው ያገኘሽ መስሎሽ ነው ጭራሮ እኮ ነው ያገኘሽው እያላት ይገኛል። አሹም በተራው እየተሳደባት ይገኛል። ደግሞ መቃም ምናምን ጀመርሽ እንዴ ይመችሽ በቃ እኛ ልንሄድ ነው እያለ ይገኛል። ጫስቃሚ ሂድ አንተን ይቃምብህ ወደዛ እያለውም ይገኛል። እንግዲህ ሁሉም ነገር አሹ አረስቶ ለነሱ ፈቅዶላቸው ሊሄዱ ይገኛሉ። ጭራሽ እህትህና አንተ ሀገሩን እያተረማመሳችሁ ወንጀለኞች እዚህ ጋር መጣችሁ እንትን ታደርጋላችሁ እንዴ እያለ አሹ በጣም ተናዷል። ፍቅርም እባክህ አሹም አዬ ሰዓት መጣ እኔ አናገሪው ልመለስ እያለችም ትገኛለች። ፍቅር ያዩ ግን እኔ አይመለከተኝም በኋላ ላንቺ ጥሩ አይደለም እያለ ሩታን ፍቅርን እየተናገራት ይገኛል ማለት ነው። እንግዲህ የአደይ እናት ሆስፒታል በጣም አሟቸው ነበረ። ዶክተሮቹም ተረባርቦ ነፍሳቸው መለስ አድርጓል ማለት ነው። ወይኔ አደይ እናቴ የአደይ እናት ወይኔ የልጄን ሰርግ እንኳን ሳላይ ልጄን ሳልድራ ሲሉ በስተመጨረሻ እንግዲህ ከሞት ተርፏል ማለት ነው። ዶክተሩም
አደይ ስትመጣ በቃ እናትሽ አሁን ደህና ናቸው፣ ምንም የምታስቢው ነገር የለም እያላት ይገኛል። ተመስገን በቃ ተመልሷል ነፍሳቸው ብሎ ሲል እንግዲህ እኔም ተመስገን አዎ አሁን ሁሉም ነገር ተስተካክሏል፣ ወደ ጥሩ እየተመለሰ ነው። ግን ምንድነው ያስደነገጣቸው ነገር አሊያም ደግሞ ክፉ ነገር የሰሙት ነገር አለ እንዴ እንደዚህ በአንዴ ድንግጥ ብሎ እንደዚህ የሆኑት ብሎ ሲል አይ ምንም ችግር የለም ቤታቸው ውስጥ ነገር ግን የልብ ድካማቸው ጨምሮ ነው ብሎ ዶክተሩም እየተናገረ እየመለሰለት ይገኛል። የአደይ እናት እንኳንም ተሻላቸው እንላለን እኛም አደይና እንግዲህ ዴብ ችግራችሁ እንደሚፈታ ተስፋ እናደርጋለን ማለት ነው። እንግዲህ በስተመጨረሻ ጸዳ ብላለች እኮ አደይ ራሱ እንዴት አባቷ ነው የምታምረው እያለ ሄኒ እንግዲህ በአደይም ጆፌ ጥሎባታል ማለት ነው። ዴብ በዚህ አጋጣሚ እናንተ የሚመለከታችሁ ነገር የለም፣ በቃ የእናንተ ስራ ዶክተር ነው፣ ዶክተርነታችሁን ጨርሳችኋል፣ ወደ ቤት ይዘናቸው እንሄዳለን፣ መድኃኒቱም ከሆነ የተጻፈውን ወረቀቱን ብቻ ጽፋችሁ ስጡን እያለ ይገኛል። የአደይ እናትን ዴብ በቃ ወደ ቤት እንሄዳለን አሁን እያላቸው ይገኛል ማለት ነው። የአደይ እናትን በቃ አንተም አትጨነቅ ፈጣሪ ይመስገን እኔም ድኛለሁ እያሉ መልሱን እየተናገሩ ይገኛሉ ማለት ነው። እንግዲህ ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆናችሁትን በላይክ ግቡ። መልካምነት ለራስ ነው።